ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድምና እህቶቼ እግዚአብሔር የተመሰገነ ይሁን። አሁንም እንድንጸልይ ደግሞ እግዚአብሔር እድል ሰጥቶን ወደፊታችሁ መጥቻለሁ። ሰብስክራይብ አድርጉ፣ ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። አዲስ የሆናችሁ ላይክ አድርጉ። አሜን እያላችሁ ከኔ ጋር ጸልዩ። ሃላቫሃታ ከባያ ኢልካታ ባሃሮ ኮቶ ሴንታ ማሃና ዳሶልቪና ካዳሽልቫሃዳ ባያ ኢላኖ ኮሶ ባሃዳ ባሻዳባስ በረከታችሁን የሚገዳደር ከናንተ ጋር የሚታገል ብዙ ዘመን አንድ አይነት ምዕራፍ ውስጥ እንድትመላለሱ ያደረገ ማንቲያ ካዶሎ ቮሆንታ ብዙ ጊዜ አንድ አይነት ምዕራፍ ውስጥ በአንድ አይነት ህይወት ውስጥ ሳትፈልጉ ነገር ግን አንድ አይነት ህይወት ውስጥ አንድ አይነት ሁኔታ ውስጥ እንድትመላለሱ ያደረገ ዛሬ በጌታ በኢየሱስ ክርስቶስ ይመታል። ከአንድ ሰው ህይወት ላይ ይመታል። ይሄ የኃይል ጸሎት ነው። ዛሬ ቀንበርን ሁሉ እግዚአብሔር ሰባብሮ አንድን ሰው በድል ያወጣል። ሻባሃዳ ካቦሳ ባሃዳ ማያ አንድ ሰው ወጣለው ብሎ ከኔ ጋር ይጻፍልኝ። ስሙኝ። በጣም መውጣት ማለት ይኸውላችሁ አገር ጥሎ መውጣት ብቻ አይደለም። መውጣት ማለት ካላችሁበት ከጭንቀት ምዕራፍ ወይም በአንድ ተይዛችሁ ካላችሁበት ከዛ መያዝ ውስጥ ወጣችሁ ስትገኙ መውጣት ይባላል። ዛሬ አንድ ሰው በጌታ በኢየሱስ ክርስቶስ መውጣት ይሆንለታል። ጠላት እንዳትወጡ የከለከላችሁ በአንድ አይነት ምዕራፍ ውስጥ በአንድ አይነት ሁኔታ ውስጥ አስሯችሁ ያስቀመጣችሁ ይበቃ ራሳችሁ እንኳን አልፈልግም ይሄንን ህይወት በቃኝ መቀየር ፈልጋለሁ እያላችሁ ግን መቀየር ያልቻላችሁ ሰዎች አዲስ ነገር ውስጥ መግባት ያቃተው ሰው እግዚአብሔር መንፈስ ይናገረኛል። ዛሬ አንድ ሰው በድል መውጣት ይጀምራል። ወደ ትንቢታችሁ ትወጣላችሁ። እግዚአብሔር ወደ ነገራችሁ ትወጣላችሁ። መጽሐፍ ቅዱስ ሲናገር በዘጸአት መጽሐፍ ላይ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ የእስራኤላውያን ብዙ ቀን የሴርን ተራራ ዞሩ ይላል። የሴርን ተራራ ብዙ ቀን ከዞሩ በኋላ እግዚአብሔር መጣና የሴርን ተራራ የዞራችሁበት ጊዜና ዘመን ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ ተጓዙ አላቸው። ሃዲያ ካዲሶሉ ቫሃዳ ካራዲያ አንድ ሰው ዛሬ በጌታ በኢየሱስ ክርስቶስ ብዙ ጊዜ በአንድ አይነት ምዕራፍ ውስጥ ካለበት ወጥተው አዲስ ጉዞ አዲስ ምዕራፍ በጌታ በኢየሱስ ክርስቶስም ጉዞ ይጀምራል። አዲስ ምዕራፍ ጉዞ የሚጀምር ሰው አለ። አንድ ሰው ጮሆ ከኔ ጋር አሜን በል። ጃባሃዳ ካቦሳ ባራባያ ሜላቫሃላ ሱካታ ባሺሎባስ ብሮኮቶ ሴላቫያ ሁሉ ጊዜ በእግዚአብሔር ፊት ስትጸልዩ ሊሳን ማውራት የምትችሉ ሰዎች ረጅም ሰዓት በሊሳን መጸለይ አለባችሁ። ለምን ነው መሰላችሁ? ሊሳን ስታወሩ ከእግዚአብሔር ጋራ ወይም ከአምላካችሁ ጋራ ምስጢር እያወራችሁ ነው። ከጌታ ጋራ በምስጢር እየተነጋገራችሁ ነው። አያችሁ፣ ሊሳናችሁ የሚገባው ለእግዚአብሔር ነው። በመንፈስ ዓለም ላይ ወይም ደግሞ ይሄ የሰማይ ቋንቋ ነው። ይሄ ቋንቋ ሊሳን የሚባለው የሰማይ ቋንቋ ነው። ስለዚህ በልዩ ልዩ ቋንቋ ተናገሩ ይላል መጽሐፍ ቅዱስ ሲናገር። ረጅም ሰዓት በእግዚአብሔር ፊት እንደዚህ መጸለይ የናንተን ነገር አንደኛ ያስለቅቃል፣ ሁለተኛ መንፈሳዊ ነገራችሁ ወይም ደግሞ መንፈሳዊ ህይወታችሁ ይነቃቃል። አዳዲስ ክብር በእናንተ ላይ ይመጣል ማለት ነው። ጸልዩ ከኔ ጋር። ሃዲያ ባሴና ዲሳካዳ ባህር ዳሊቫና ካዶሳ ዳካዳጋ ባሼላቫንታ ተመልሳችሁ ወደ ሰሜን ሂዱ ተጓዙ። አዲስ ምዕራፍ አንድ ሰው የሚጀምር ሰው አለ። አዲስ ምዕራፍ ጉዞ የሚጀምር ሰው አለ። ወደ አዲስ ምዕራፍ የሚገባ ሰው አያለው። አዳዲስ ምዕራፍ በአዲስ ደስቲኒ ውስጥ የሚገባ ሰው አለ። አዲስ ክብር ውስጥ የሚገባ ሰው አለ። ጋባሃቲሶ ባሃንዳ ኢልቫኒያና ኮቶባሳ አስሮ የያዛችሁ ጠፍርቆ ያሰራችሁ እንዳትፈቱ ያደረገ አንድ አይነት ምዕራፍ ላይ አንድ አይነት ህይወት ላይ የተለማመደ ህይወት ላይ የሚያስጠላ ህይወት ላይ ታውቃላችሁ። ሁሉ ጊዜ ሰው አንድ አይነት ምግብ እንኳን ከበላ ሁሉ ጊዜ ሰው ሽሮ ከበላ ታውቃላችሁ መቀየር ይፈልጋል፣ ይደብራል። ሁሉ ጊዜ ሽሮ መብላታችሁ ሁሉ ጊዜ ስጋ እንኳን መብላት አትችሉም። ታውቃላችሁ ስጋ እንኳን ሁሉ ጊዜ ከበላችሁ
ምን ይሆናል? በቃ ይደብራል። አረ ይቀየር ትላላችሁ። የሆነ በቃ ብቻ አንድ አይነት ነገር ሁሉ ጊዜ ረጅም ጊዜ ሊሆን አይችልም፣ ይደብራል። አያችሁ፣ ዛሬ አንድን ሰው ከአንድ አይነት ሁኔታ ውስጥ የሚያወጣ የእግዚአብሔር እጅ አሁን እንዲመጣ ጸልያለሁ። ብርሃታ ከባያ ዲቫ አንድ አይነት ምዕራፍ፣ አንድ አይነት ሁኔታ፣ በቃ የሚያስጠላ ማትፈልጉት፣ በቃ አልፈልግም ያላችሁት ዛሬ እግዚአብሔር አንድን ሰው ከአንድ አይነት ምዕራፍ ውስጥ ያወጣና አዲስ ምዕራፍ ያስጀምረዋል። አዲስ ምዕራፍ የሚጀምር ሰው አለ። አሜን ላለ ሰው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ይሆንለት። አሜን ላለ ሰው ጌታ ሆይ በኢየሱስ ክርስቶስ ስም ይፈጸምለት። ሃጋዲያ ሻላቦራባያ ለብራሃዳጋባሼ እንዳባሃራጎስ ረሄዳጋባሺ ዳጋባሴ እንዳባያ ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ ሆይ ጸልያለሁ። አሁን አዲስ ምዕራፍ እህቶቼ ይጀምሩ። አዲስ ምዕራፍ ወንድሞቼ ይጀምሩ። ከዚህ ከተለማመዱበት ምዕራፍ ይወጡ በጌታ በኢየሱስ ስም። አዲስ ምዕራፍ አንድ ሰው ይጀምር። ማሃንታ ካባጋዳጎሳ ዲቫካ ዳጋባይ አንድ አይነት ነገር ወዳጆች ይሰለቻል። አንድ አይነት ነገር ሰው በልጦ ምንትን ማለት አይችልም። ሁሉ ጊዜ KFC የሚበላ ሰው ሁሉ ጊዜ KFC አይመገብም። ሁሉ ጊዜ ደግሞ ማክዶናልድ አይበላም ሰው። ሁሉ ጊዜ በቃ ብቻ ምንድነው ስጋ ሁሉ ጊዜ ሰው በልቶ አይችልም፣ ይደብራል። አረ ይቀየር ይላል። አንድ አይነት ነገር ይደብራል። አያችሁ፣ አንድ አይነት ሰፈር ላይ ስትቆዩ ይደብራቸዋል። አንድ አይነት ምዕራፍ ውስጥ መቆየት ይደብራቸዋል። ይሄ የተለማመደ አንድ አይነት ህይወት ያስጠላቸዋል። አንድን ሰው ጎትቼ ዛሬ ካለበት ወደ አዲስ ክብር አወጣው። አንድን ሰው ዛሬ ካለበት አወጣው። ዣባካዶ ኮቮሶና ኢጋዲያን እየተንቀሳቀሳችሁ ጸልዩ ከኔ ጋር። እኔ መንፈስ ቅዱስ በኃይል ወርዷል። እየጸለይኩ ባለሁበት የጌታ መንፈስ በኃይል መጥቶ ተቻርጎኛል። ዛሬ አንዳንዶች አዲስ ምዕራፍ የሚጀምሩ አሉ ብሎኛል ጌታ። አዲስ ምዕራፍ የሚጀምሩ ልጆቼ አሉ አለኝ ጌታ። ለልጆቼ በቃ ልላቸው መጥቻለሁ አለኝ ጌታ። የተለማመዱበትን ህይወት፣ አንድ አይነት ህይወት፣ በጣም ብዙ ጊዜ የተለማመዱበትን ያንን ህይወት በቃ ያልኩ ወደ እነሱ መጣሁ አለኝ ጌታ። ማንም ላያስቆማቸው፣ ማንም ላይከለክላቸው፣ ማንም ላይመልሳቸው እግዚአብሔር በአዲስ ክብር ምዕራፋቸውን እያስጀመርኩ በአዲስ ሞገስ እየነካው ለልጆቼ ህይወታቸውን፣ ኑሯቸውን፣ ላይፋቸውን፣ የአገልግሎታቸውን፣ ደስቲኒያቸውን በሙሉ እየቀየርኩ በአዲስ ምዕራፍ መጣሁ አለኝ ጌታ። ሆባሃዲና ሃጋዲጋ ደጋደጋደጋስ ሄልቫ ካዳጋባ ስሜ ይባረክ ኢየሱስ። በጌታ በኢየሱስ ወጣው፣ ከአንተ ጋር ወጣው። ትገባለህ እንዳልከኝ ገባው። በሉ ከኔ ጋር ገባው በኢየሱስ ስም። አሁን ካለሁበት ከማይመች ምዕራፍ ውስጥ ወጥቻለሁ። ወጣው። የተመላለስኩበትን ምዕራፍ፣ አንድ አይነት የሆነብኝን ምዕራፍ በጣም ደጋግሜ የተለማመድኩበት ህይወት፣ መውጣት እየፈለኩ መውጣት ካልቻልኩበት ህይወት። ታውቃላችሁ ራሳችሁ ምን ውስጥ እንዳላችሁ ታውቃላችሁ። አንዳንድ ሰው በስውር ሰው አያይም ብሎ፣ ማንም አያይም ብሎ ተደብቆ የሚሰራው ኃጢአት አለ። ያ ነገር ደግሞ ራሱን የቻለ እርም ነው። ታውቃላችሁ፣ እኛ እግዚአብሔር ነገር እንዳንገናኝ እርም ነው የሚሆንብን። አንዳንድ ሰው ቤተክርስቲያን እየተመላለሰ፣ አንዳንድ ሰው እያመለከ በህብረት ያመልካል፣ በግሉ ያመነዝራል። በህብረት ከሰው ጋር ያመልካል፣ ነገር ግን በግሉ ብዙ ኃጢአት ውስጥ ይገባል። በግሉ ይዋሻል፣ በግሉ አይጸልይም። በግላችሁ ካልጸለያችሁ ከስራችኋል ማለት ነው። ያ መንፈስ በኢየሱስ ስም የተመታ ይሁን። ሃካዲያሼ ለቬንታ ባሳ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ወዳጆቼ በህብረት ከማምለካችን በፊት በግላችን ከጌታ ጋር ጌታን ማምለክ አለብን። በግል ያመለከ ሰው በህብረት ማምለክ አይከብደውም። አያችሁ፣ በግል እግዚአብሔርን ማያመልክ ሰው በህብረት ማምለክም አይችልም። አቃቅር ያወጣል። ቸርች መጥቶ ሰበብ ይፈልጋል። ቸርች መጥቶ የሚያመልከውን ሰው ዞር ብሎ አይቶ እሱ እንዴት ነው የሚዘለው፣ እሱ እንዴት ነው የሚያመልከው፣ እንዴት ነው የሚያጨበጭበው፣ እንዴት ነው እልልታዋ ይላል። አቃቅር አውጥቶ ተመልሶ ይሄዳል። አያችሁ፣ ይሄ ምንድነው?
በግል ከእግዚአብሔር ጋር ምንም አይነት ግንኙነት አለመኖሩን ያሳያል። በግል ከጌታ ጋር ማያመልክ ሰው ሁሉ ጊዜ ይዋሻል። ለመዋሽ በጣም ለውሸት ቅርብ ነው። ዝም ብሎ ይዋሻል፣ ምንም አይመስለው። በግል ከአምላኩ ጋር ምንም አይነት ግንኙነት የለውማ። ዛሬ አንድ ሰው በጌታ በኢየሱስ የጣለውን መጎናጸፊያውን ያነሳል። የጣለውን ያንን ቅባት ያነሳል። የጣለውን ያንን ከጌታ ጋር ትናንትና ሲነጋገር የነበረበትን ትናንትና ጌታን የሚወድበትን ትናንትና በጌታ ፊት የሚመላለስበትን ያንን መጎናጸፊያ ያስጣለውን መንፈስ ዛሬ መትቻለሁ። ካባዮ ለሃላማንዳ ባራዲ ጋዳጋ ባጋዳጋ ጸልዩ ከነጋር ጸልዩ እየተንቀሳቀሳችሁ በኢየሱስ ስም ሰብሬያለሁ። ወጣው በኢየሱስ ክርስቶስ ስም የትኛውም ከሚይዘኝ ነገር ወጥቻለሁ። አልያዝም፣ በኢየሱስ ስም አልያዝም፣ አልታሰርም። በጌታ በኢየሱስ ክርስቶስ ስም አልታሰርም። ገመድ ይኸው ከአንዳንድ ሰው እግር ላይ ገመድ ሲበጠስ እያየው ነው። ገመድ በኢየሱስ ክርስቶስ ስም የተበጠሰ ይሁን። ጠላት ያሰረው በስንፍና ራስሽ ያሰርሽው በስንፍና ያሰራችሁበት ገመድ በምንም አይነት አቅጣጫ የታሰረ ገመድ ከእግራችሁ ላይ ይፈታ። ሀዳዲና ዲጋዞሎ ቫሃንታማያ ላካቲያ ኮኮሮኮሲ ለቫሃንታማያ እጸልያለሁ። የእግዚአብሔርን እጅ እጠራለሁ። የመንፈስ ቅዱስን ክንድ እጠራለሁ። የሚከራከራችሁ እንዳልነበረ ሆነ። አንድን ሰው የሚከራከር አንድን ሰው ፋይት የሚያደርግ ቀንና ማታ የሚከስ የጠላት ክስ በኢየሱስ ተሰበረ። ክሱ ተሰበረ። ሃያሎ ሎሳ ኢቫኒያላ ኮንታ ሃይዳሲሎ ቫሃንታ ብራዲ ጎዞሞንቶ ባሺና ኢልቫኒ ጋዙዳ ባሴና ማንታ አላጋያ ላሶባራዲ አላባያ ጌታ ያለኝ ይሆናል። እሱ ያለኝ ይሆናል። እሱ የተናገረኝ ይፈጸማል። እሱ ያለኝ አካል ይለብሳል። ትንቢቴን ወስዳለሁ። የተነገረኝን እቀበላለሁ። ተስፋ አለኝ፣ ኪዳን አለኝ። ገባው ብሎ ወጣው። መጀመሪያ ካላችሁበት ወጣው ብላችኋል። አሁን ደግሞ እግዚአብሔር ወደ ነገራችሁ ትገባላችሁ። በሃዲያ ገባው ብሎ ወደ እግዚአብሔር ወደ አወራኝ ገባው። ወደ ነገረኝ ገባው። አምላኬ ወደ አሳየኝ ገባው። በፍጹም በጌታ በኢየሱስ ክርስቶስ ስም አልያዝም። ገባው። በጌታ በኢየሱስ ክርስቶስ ገባው። ወደ ትንቢቴ ገባው። ወደ ጸሎቴ ገባው። የጸሎትን ኃይል ለብሳለሁ። አምላኬ እንደገና ይጎበኘኛል። ቤቴን ይጎበኛል። ስራዬን ይጎበኛል። ጤናዬ ይጎበኛል። በረከቴ ይጎበኛል። የሆነው ጉዳይ ሁሉ ይጎበኛል። በአዲስ ክብር እነሳለሁ። ጸጋዬ እንደገና ይነሳል። እንደገና በኃይል እነሳለሁ። ከዚህ በፊት ባለው አይደለም፣ በሚገርም ክብር እነሳለሁ። ገባው ወደ በረከቴ፣ ገባው ወደ ትንቢቴ፣ ገባው እግዚአብሔር ወደ ነገረኝ፣ ገባው በአዲስ ክብር በጌታ በኢየሱስ ስም ከዚህ ወጣው። ሻባሃዳጋ ባካራኩስ ለብራሃዳጋ ባሺላ ባሃላ ባራዲ ያራቦስ አባቴ ሆይ ስሜ የተባረከ ይሁን። አባቴ ሆይ ስሜ የተባረከ ይሁን። እየጸልያለሁ በጌታ በኢየሱስ ክርስቶስ ይግቡ። ልጆች እንዳይገቡ አስሮ ያስቀመጣቸው ዛሬ እስራት ተበጠሰ። በኢየሱስ ስም ይበጠስ። ከነሱ ላይ ይበጠስ። በቤተሰብ በኩል የመጣ በልጅ በኩል የመጣ በትዳር በኩል የመጣ በስራ በኩል የመጣ ኤኒባዲ በሁሉም በኩል የመጣ በጌታ አስረው ያስቀመጠ እንዳይንቀሳቀሱ ያደረገ በአዲስ ነገር እንዳይገለጡ ያደረገ ውስጣቸው ላይ ያለውን ጸጋ የበላ በጣም ብዙ ጊዜ በእግዚአብሔር ፊት የቆዩትን ጌታን ያገለገሉትን እንዳገለግሉ በሆኑ ምክንያት ፈጥሮ እንዲህ ስላለብሽ ቸርች እንዲህ ስለሆነ አንቺ እንደዚህ ሆነሻል፣ አንተ እንደዚህ ሆነሃል፣ ብዙ ምክንያቶችን አቅርቦ ጸሎት እንዳይጸልዩ ያሰረ እስራት ዛሬ ይበጠስ። ማንኛውም እንዳትጸልዩ በጌታ በኢየሱስ ክርስቶስ እጸልያለሁ። ከእግዚአብሔር ጋር ያለውን ኔትወርካችሁን የሚያቋርጥ የትኛውም ነገር ከእጃችሁ ላይ ይሰበር በኢየሱስ ስም። አሜን ብሎ ከእጃችሁ ላይ ይሰበር። ስልክ ነው። ስልክ ላይ ሰው ቁጭ ብሎ ቲክቶክ ላይ ስክሮል እያደረገ ውሎ ከዛ ደግሞ ጌታ ጸሎቴን አልሰማም ይላል። እግዚአብሔር ቲክቶክ ውስጥ እኮ አይደለም ያለው። እግዚአብሔር ያለው በዙፋኑ ነው፣ በልብሽ ነው ያለው። ጸልየሽ ነው የምትቀበይ እንጂ ከቲክቶክ ውስጥ አይደለም የምትቀበይ። ዛሬ በጌታ በኢየሱስ ክርስቶስም ሰብሬያለሁ።
ያ ሰብሬያለሁ። አዎ እውነቴን ነው። አንዳንድ ሰው ሲመቻችለት ነገሮች ከተመቻቹለት በኋላ ትናንትና በጌታ ፊት የሚያለቅስ ሰው፣ ትናንትና ጌታን የሚጸልይ ሰው፣ ትናንትና አባቶ ይውረድልኝ፣ ጌታ ሆይ ክንዴን ፈልጋለሁ፣ መንፈስ ቅዱስን ፈልጋለሁ፣ እርዳኝ፣ በኃይለኛ ጎብኘኝ ሲል የነበረ ሰው ተቀይሮ ምን ይላል? በቃ ጌታ ረስቶኛል፣ ጌታ ትቶኛል ብሎ የሆኑ ምቾቶች ሲመጡ የሆነ ስኬት ውስጥ ስለገባ ከዛ ጸሎቱን አቆሞ ዝም ብሎ በማይሆን ነገር ኮምፕሌን ያቀርባል ወደ ጌታ። ዛሬ ያ መንፈስ ተመቷል በኢየሱስ። ከህይወታችሁ ላይ ይመታ፣ ከዘመናችሁ ላይ ይመታ፣ በጌታ በኢየሱስ ክርስቶስ ስም ይመታ። ኦ ጂሰስ ጸልያለሁ ከዚህ ሰዓት ጀምሮ እግዚአብሔር ሆይ ማንኛውም በኢየሱስ ካንተ ጋር ያለውን ኔትወርክ እንዲቋረጥ የሚያደርግ ማንኛውም ነገር ከቤታቸው ላይ የተቋረጠ ይሁን። ካንተ ጋር ያለውን መስመር የሚያቋርጥ ነገር፣ ምክንያቱም ምንም ነገር ይዘን የምንሄደው ነገር የለም በዚህ ምድር ላይ። በጌታ በኢየሱስ ክርስቶስ የትኛውም ከሰማይ ጋር እንዳንገናኝ ኔትወርኩን የሚያበላሽ የራሱ ኔትወርኩ ይበላሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁን መውጣት ይሁን። ወደ ሰሜን ተጓዙ፣ ተመልሳችሁ ሂዱ እንዳላቸው አንድ ሰው አዲስ ጉዞ ጀመረ። አንድ ሰው አዲስ ምዕራፍ ጀመረ። አንድ ሰው በአዲስ ክብር ተነሳ። አንድ ሰው ከዚህ በፊት ከሚለምደው ወጣ። አንድ ሰው ከዚህ በፊት ከተለማመደበት ምዕራፍ ወጣ። አያዲያ ካሳደ ካሳካያ ሄላ ካዲያ ሶራ። ወዳጆቼ ሁሌ እንደማወራው ነው። ገንዘብ ካጣሽ የኔ እናት ገንዘብ ሰርተሽ ታገኛለሽ። ገንዘብ በተለያየ አይነት መንገድ ማለት በቆይታ ብዛት ገንዘብ ይመጣል፣ በስራ ይመጣል። ሰው ካጣችሁም ልክ እንደዚሁ ሰው በሆነ ጊዜ ላይ ደግሞ ታገኛለች። ሰው ከሄደ ሰው ይመጣል። እሱ አይገርምም። የሚገርመው ግን መንፈስ ቅዱስ ከሄደ ነው ከባዱ። ብዙ ጊዜ በእግዚአብሔር ፊት አልቅሶ በፊቱ ሆኖ እግዚአብሔርን ጸልዮ ለምኖ በጣም በብዙ በትንቢት በኪዳን የመጣው ሳምሶን ምን አደረገ? ሳምሶን ምን አደረገ ታውቃላችሁ? በደሊላ ተታለለ። ደሊላ አታለለችው፣ ሳምሶንን አታለለችው። አያችሁ፣ በጣም በአያ መንጋጋ ስንት ሺህ ህዝብ በአንድ ጊዜ ሲገድል የነበረ ጠላትን የሚበቀል ሰው፣ አንበሳን የሚገድል ጸጋ እግዚአብሔር የሰጠው ሰው፣ እግዚአብሔር ሞገስ ያገኘው ሰው በደሊላ ተታለለ። አያችሁ፣ በደሊላ ከተታለለ በኋላ ምን ሆነ? አይኑን አወጣችሁ። አያችሁ፣ ጸጉሩን ላጨች። መጨረሻ ላይ ለጠላት መሳለቂያ ሆነ። አባቴ እናንተ ውስጥ ያለውን ነገር ምንም ነገር ሊተካው አይችልም። አንተ ውስጥ ያለው ጸጋ ምንም ነገር ሊተካው አይችልም። ምንም ነገር ሊተካው የማይችለው ነገር ጸጋ ነው፣ የእግዚአብሔር ጸጋ ነው። ስለዚህ ጸጋው ከሄደ በኋላ እንደ በፊቱ መስሎት በኃይል እነሳለሁ ብሎ ሲሞክር የለም፣ ጸጋው ሄዷል። የለም፣ ደሊላ ልጨዋለች። ብዙ ሰው ጸጋው ተልጨዋል። ብዙ ሰው ልንገራችሁ፣ በዚህ ዘመን ቀፎ ሆኖ ዝም ብሎ ይመላለሳሉ። ሱፍ ለብሷል። ብዙ ሰው ዝም ብሎ ከነከረባቱ በቃ ይሸልላል። ቲክቶክ ላይ ምን ላይ ማታየት ሲታዩ ሚዲያ ላይ ይሸልላል። ጥሩ ትልቅ ረጅም ከረባት ለብሶ ማደር የሚችልበት ጋቢ መስል ከረባት አድርጎ አንድ ሰው በቃ ዝም ብሎ ይፎክራል። በቃ ዝም ብሎ ፉከራ ብቻ ነው። ጥሩ ስልክ መጥቷል። ምንድነው አልትራ የሚባል ስልክ ይዟል። ግማሹ አይፎን ይዟል። ዝም ብሎ ይፎክራል። በቃ ያዙኝ ልቀቁኝ ይላል። ይዘምራል፣ ይጨፍራል። የለም፣ ጸጋ ተልጯል። መድረክ ልምድ ሆኗል። መንፈሳዊ ነገር ልምድ ሆኗል። ጸጋ ተልጯል። ከየት ይመጣል? ክብር የለም። ያ በፊቱ ክብር የለም። ያ ከዚህ በፊት የነበረው አይነት ክብር የለም። እንደ ድሮ አይነት ክብር የለም። ተልጯል፣ ተመቷል። እግዚአብሔር ከዚህ መንፈስ ይጠብቃል። ጸጋ ተልጮ ከመኖር ሰው አጥቶ መኖር ይሻላል። አባቴ ጸጋን ተበልተ ከመኖር ጠላት ጸጋን አሟጦ ከሚያኖር እውነቴን ነው ሰው አጥቶ መኖር፣ ገንዘብ አጥቶ ገንዘብ መቸገር ይሻላል። ገንዘቡ በሆነ ጊዜ በኋላ ይመጣል።
ሰርተም ደክመም ታገኛለሽ። እናቴ ጸጋችሁን አታስንኩ። አያችሁ፣ ወንዶችን ብቻ አይደለም ሴቶችም እንደዚሁ አብዛኞቹ ዝም ብሎ ረጃጅም ቀሚስ ለብሰው ይቸገራሉ። ዝም ብሎ ወከባ ይፈጥራሉ። ገባ? ቸርች ሲመጡ በቃ ፎቶ ይነሳሉ። ያዙኝ ልቀቁኝ ነው አለን ለማለት ነው። የለም፣ ጸጋው ሄዷል። ብዙ ሰው ጸጋው ሄዷል። የእግዚአብሔር ነገር ሄዷል። ሰው በግሉ ከጌታ ጋር ያለው ግንኙነት የለውም። አይጸልይም፣ አያመልክም። በእግዚአብሔር ፊት ግንኙነት የለውም። ትናንትና ያኔ ሲጸልይ ያኔ ገና ሲነሳ የሚያውቃትን ጥቅስ ይዞ ያችን ጥቅስ ደጋግሞ በልምድ እያመጣ ነው ሰው የሚያገለግለው። ይሄ ከባድ ነው። ወይኔ ይመለስ፣ ምርኮ ይመለስ፣ ዛሬ ይመለስ በጌታ በኢየሱስ ክርስቶስ። እንዳይጸልይ ጉልበቱ የብዙ ሰው ጸሎት ከተባለ ህመም ይመጣበታል። መጸለይ ከተባለ በቃ ያሟል። አንዳንድ ሰው በጌታ በኢየሱስ ክርስቶስ ስም ሰበርኩ ይህን መንፈስ። ሻባሃዲጎስ ኤልቬኒ ካታሲያ ዳባይ ሰብሬ ያለው ከቤታችሁ ላይ፣ ከሐሳባችሁ ላይ፣ ከአይምሯችሁ ላይ በናዝሬቱ ጌታ በኢየሱስም ሰብሬ ያለው። አንድ ሰው አሁን ያ ከተለማመደበት ምዕራፍ መውጣት እየፈለገ መውጣት ካልቻለበት ምዕራፍ መውጣት እየፈለገ መውጣት ካልቻለበት፣ ተይዞ ካለበት፣ በተለያየ አይነት ነገር ተጠፍርቆ ታስሮ ካለበት፣ አንዳንዱ በሶሻል ሚዲያ ተጠፍርቆ ታስሯል። አንዳንዱ በተለያየ አይነት ጉዳይ ተጠፍርቆ ታስሯል። ጠላት በግሉ ብዙ ሰዎችን በግል አስሯል። በግል ሰው ደግሞ ከታሰረ እንደ ቤተክርስቲያን ሞተናል ማለት ነው። ለምን? ሰው ማንኛውም አይነት ነገር ከቤተክርስቲያን አይደለም የሚጀምረው፣ ከቤት ይጀምራል። ቤተሰብ ነው ቤተክርስቲያን የሚሆነው። መጀመሪያ ቤተሰብ ይቀድማል ከቤተክርስቲያን። ስለዚህ ቤተሰብ ሲኖር ነው ቤተክርስቲያን የሚኖረው። ራይት? ስለዚህ ሰው በግሉ ማምለክ አለበት። በእግዚአብሔር ፊት መጸለይ አለበት። በእግዚአብሔር ፊት መንበርከክ አለበት። በእግዚአብሔር ፊት ጌታ ሆይ ምን ትለኛለህ ማለት አለበት። ጌታ ሆይ ምን ትለኛለህ፣ ምን ትናገረኛለህ ማለት አለበት። ስለዚህ ዛሬ እንጸልያለን። ወጣው በሉ። ከማይመጥነኝ ምዕራፍ ወጥቻለሁ። ከማይመጥነኝ ከተረታ ተረት ምዕራፍ ወጥቻለሁ። ከማይመጥነኝ ሶሻል ሚዲያ ላይ የምትመጡት መልካም ነገር ይዛችሁ ካልሆነ ክርስትናችሁ አደጋ ላይ ነው። ወንጌል ለመስበክ ከሆነ የምትመጡት ጥሩ ነው። ኢየሱስን ለመናገር ከሆነ ሶሻል ሚዲያ ለምንመጣው ጥሩ ነው። እኔ ብዙ ጊዜ ወንጌል ሰብካለሁ። ብዙ ጊዜ አደባባይ ወጥቼ ወንጌል እናገራለሁ። ሶሻል ሚዲያ ላይ ከቻልኩ ላይቭ ገብቼ አገለግላለሁ። ከቻልኩ ደግሞ በጣም ብዙ ሰዎች ከካንሰር የተፈወሱ ሰዎችን አውቃለሁ። ከሞት አፋፍ የዳኑ ሰዎችን አውቃለሁ። እንደውም ብዙ ጊዜ ሶስት ሰዎች ከሞት የተነሱ ሰዎችን አውቃለሁ። ሶሻል ሚዲያ ላይ እየጸለይኩ ሁለት ሰዎች አንድ ቀን ላይ ሁለት ሰዎች ኦንላይን እያገለገልኩኝ አንድ ቀን ላይ መድኃኒት ሊጠጡ ያዘጋጁ ሁለት እህቶች አረብ ሀገር ላይ ያሉት እግዚአብሔር ጣልቃ ገብቶ ከዛ ከሞት ምዕራፍ እግዚአብሔር አስመልጧቸው አጋንንት ከነሱ ጮሆ ወጥቶ ነፃ ወጥተዋል። ለመጥቀም ካልሆነ በስተቀር ሶሻል ሚዲያ ላይ መምጣት ምን ይጠቅማል? ጊዜ ነው የሚፈጅብኝ። የእግዚአብሔርን ቃል ማንበብ አትችሉም። ከእግዚአብሔር ቃል ጋር ጊዜ አታሳልፉ። መጸለይ አትችሉም። በቃ ብዙ ነገራችሁ ይተሳሰራል። ዛሬ በኢየሱስ ክርስቶስ ስም የተሰበረ ይሁን። ከዛ ውጡ። ምንም ከሚይዛችሁ ነገር፣ እናንተን ከሚያስራችሁ ነገር በጌታ በኢየሱስ መውጣት ይሁንላችሁ። መውጣት ሆነልኝ ለኔ በጌታ በኢየሱስ ስም እወጣለሁ። በድል እወጣለሁ። ወደ አዲስ ክብር እወጣለሁ። ወደ አዲስ በረከት እወጣለሁ። በአዲስ ዳይመንሽን እነሳለሁ። እግዚአብሔር እኔን ይረዳኛል። እግዚአብሔር እኔን ያግዘኛል። እግዚአብሔር በእኔ ሕይወት ጣልቃ ይገባልኛል። ክንዱ ይደግፈኛል። ክንዱ ይረዳኛል። ክንዱ ያግዘኛል። አምላኬ ጣልቃ ይገባልኛል። እየረዳኝ ይረዳኛል። እያገዘኝ ያግዘኛል። የአባቴን ክንድ አያለሁ። ሻባሃዳጋባጋዳጋባጋውስ አባቴ ሆይ ስም የተባረከ ይሁን። አንተ መልካም አባት ነህ። አንተ ሁሉን ትችላለህ። እግዚአብሔር አምላክ ሆይ በሮችን ትከፍታለህ። አዲስን ነገር ታደርጋለህ። ዛሬ ለእህቶቼ ለወንድሞቼ በአዲስ ነገር መነሳት ይሁን። በአዲስ ክብር መነሳት ይሁን።
የሚከታተላቸው የሚያሳድዳቸው የሚከራከራቸው በሙሉ እንዳልነበረ ይሁን በጌታ በኢየሱስ ክርስቶስ እንዳልነበረ ይሁን። የእስራኤልን ልጆች በቃችሁ፣ ተመልሳችሁ ወደ ሰሜን ተጓዙ፣ ከዚህ በኋላ በቃ በአዲስ ምዕራፍ ውስጥ ግቡ፣ ይህንን ተራራ ብዙ ጊዜ ዞራችኋል፣ አሁን ግን በቃችሁ ብሎ አብቅቶ ጌታ እንዳወጣ ሻባሃዳጋያ ሄል ካባሃዲያ አብቅቶ ያወጣችኋል። ጌታ በቃ ብሎ አብቅቶ ያወጣችኋል። በድል የሚያወጣው ሰው አለ፣ በሞገስ የሚያወጣው ሰው አለ፣ በክብር የሚወጣ ሰው አለ፣ በኃይለኛ ሞገስ የሚወጣ ሰው አለ፣ ወደ አዲስ ክብር የሚገባ ሰው አለ፣ በአዲስ ነገር የሚወጣ ሰው አለ፣ እግዚአብሔር የሚረዳው ሰው አለ፣ እግዚአብሔር ጣልቃ የሚገባለት ሰው አለ፣ እግዚአብሔር ክንዱን የሚዘረጋለት ሰው አለ። ታላላቅ ጉብኝት በሕይወታችሁ ላይ የሚሆንላችሁ ሰዎች አላችሁ። በጌታ በኢየሱስ ስም ጸልያለሁ። አባት ሆይ ስሜ የተባረከ ነው። በጌታ በኢየሱስ ስም ስሜ ይባረክ። ማንኛውም የጠላት ቀስት ይሰበር፣ ማንኛውም አዋጅ ይነቀል። በጌታ በኢየሱስ ክርስቶስ ስም ጠላት ያዘጋጀው መጥፎ ዝግጅት በጌታ በኢየሱስ ስም የከሸፈ ይሁን። በአዲስ ክብር አንድ ሰው ይነሳ፣ በአዲስ ነገር አንድ ሰው ይነሳ፣ በአዲስ ጸጋ አንድ ሰው ይነሳ። የጣለውን በትር ያንሱ። አባቶ የተጣለ በትር ይነሳ። በሃዲጋ ጠላት የያዛቸው በኢየሱስ ክርስቶስ ስም የያዘውን ነገራቸውን ይልቀቅላቸው። በኢየሱስ ምርኮ ይለቀቅ፣ ጸጋ ይለቀቅ። ዲሰጎደጋ የጠላት ውጊያ ከዙሪያቸው ላይ፣ ከቤታቸው ላይ፣ ከህይወታቸው ላይ፣ ከጤናቸው ላይ፣ ከልጆቻቸው ላይ፣ ከስራ ቦታ ላይ፣ ከአገልግሎታቸው ላይ በኢየሱስ ስም ይነሳ። ኢዮናሃና ካዲሳያ ይነሳ በጌታ በኢየሱስ ስም። ከህይወታችሁ ዙሪያ ላይ ይነሳ፣ ከዘመናችሁ ላይ ይነሳ፣ ከመንገዳችሁ ላይ ይነሳ። በጌታ በኢየሱስ ክርስቶስ ስም ይነሳ። ከዚህ ደቂቃ ጀምሮ፣ ከዚህ ሰዓት ጀምሮ በጠላት የተያዘ ምርኮ ይመለስ። በጠላት የተያዘ የአንድ ሰው ነገር ይለቀቅ በኢየሱስ ስም። ይለቀቅ በኢየሱስ ስም። ይለቀቅ በኢየሱስ ስም። ይለቀቅ በኢየሱስ ስም። በጠላት ተይዞ ያለ ነገር ይኸው ስሙኝ። ምን ያለው አንዳንዶቻችሁ የራሳችሁ የሆነ ገንዘብ ሊሆን ይችላል፣ በረከት ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል፣ ትዳር ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ ይዞታ መሬት ሊሆን ይችላል። ኤኒበዲ የእናንተ የሆነ ጉዳይ ዛሬ በጌታ በኢየሱስ ክርስቶስም ተመለሰ፣ ወደ እናንተ ተመለሰ። እግዚአብሔር ክንዴን ይዘረጋለሁ ያለ ነው። መንፈስ ቅዱስ ጣልቃ ገብቻለሁ ያለ ነው። ለአንድ ሰው የመውጣት ምክንያት፣ ለአንድ ሰው የመገለጥ ምክንያት፣ ለአንድ ሰው በታላቅ ጉብኝት የመባረክ ምክንያት እግዚአብሔር አንድን ሰው ያደርጋል። እጸልያለሁ በምንም አይነት አቅጣጫና አጋጣሚ እግዚአብሔር የተናገራችሁ በእናንተ ህይወት ላይ ይፈጸማል። የሰማችሁትን ትቀበላላችሁ። የሰማችሁት ይሆንላችኋል። ያላችሁ ይሆናል። የተናገራችሁ ይፈጸማል። ጠላት ያለው አይደለም የሚሆነው፣ ሁኔታ ያለው አይደለም የሚሆነው፣ አጋንንት ያለው አይደለም የሚሆነው። ክፉ ሰዎች የተመካከሩባችሁ ምክር በእናንተ ላይ አይሰራም። አያካዲያ ጋባገና አያለው በጣም አንዳንድ ሰዎች ላይ በጣም በክፉ ሰዎች ተመክሮ እየተቆፈረላችሁ ያለ ጉድጓድ አለ። አታውቁም እናንተ። በስውር እየተቆፈረ ያለ ጉድጓድ አለ። ያ ጉድጓድ ዛሬ በጌታ በኢየሱስ ተደፈነ። ዛሬ በኢየሱስም ተደፈነ። ዛሬ በኢየሱስም ተደፈነ። እግዚአብሔር ጣልቃ ገብቻለሁ አለ። መንፈስ ቅዱስ ጣልቃ ገብቻለሁ አለ። አባቴ ጣልቃ ገብቻለሁ አለ። እየቀየርኩ እመጣለሁ አለ። እየቀየርኩ እመጣለሁ አለ። ተአምራት እያደረግኩ እመጣለሁ አለ። ክንዴን እየዘረጋው እመጣለሁ አለ። በስውር ያቀዱትን በስውር እመታለሁ አለ እግዚአብሔር። እነሱ እዛው አቅዶ ሊያመጡ ስሉ ወደ እናንተ ሳይደርሱ ነገሩ ይከሽፋል። እግዚአብሔር መጥፎ ምክር የሚመካከሩ ሰዎችን ያሳየኛል። እናንተን ለማስለቀስ፣ አንዳንድ ሰዎችን ለማስለቀስ የሚመከር መጥፎ ምክር ይናገረኛል። ጌታ እንደዚህ ይለኛል፣ በግልጥ አፈርሳለሁ፣ በግልጥ አፈርሳለሁ፣ በግልጥ አፈርሳለሁ። እቅዳቸው ይመታል፣ ዓላማቸው ይመታል፣ ሐሳባቸው ይመታል። እግዚአብሔር እንዲህ ብሎ እኔ ጣልቃ ገባለሁ አለ። ክንዴን እዘረጋለሁ አለ። ሃያዳ ጎሳላና ኢላሎ ዞቦ ሻላባስ በራሃዳ ጉሳ ባሃዳቦስ በጌታ በኢየሱስ ክርስቶስ
የአምላኬን ጣልቃ ገብነት፣ የአምላኬን ክንድ፣ የጌታዬን እጅ የሚቀይር የጌታ እጅ፣ የሚረዳ የጌታ እጅ፣ ጣልቃ የሚገባ የጌታ እጅ፣ አዲስ ነገር የሚያደርግ የጌታ እጅ፣ በጌታ በኢየሱስ ክርስቶስም የሚያሳልፍ የጌታ ክንድ፣ የሚረዳ የጌታ እጅ፣ ወደ አዲስ ምዕራፍ የሚከት በአዲስ ደስቲኒ የሚያስቀጥል በጌታ በኢየሱስ የጌታ ክንድ በኃይል ተገለጠ፣ በኃይል ተገለጠ። አሁን አለፍኩኝ። አሁን ተሰብስቦ እያወሩ አለፍኩኝ፣ እየተነጋገሩ አለፍኩኝ፣ እየተመካከሩ አለፍኩኝ። በጣም በብዙ ድል እወጣለሁ፣ በብዙ ድል እገባለሁ። የተናገረኝን የሚያደርግ ጌታ ከኔ ጋር ነው። ያለኝን የሚፈጽም አምላክ ከኔ ጋር ነው። ለጠላት ሐሳብ ታልፌ አልሰጥም። የኔና የኔ የሆነው ነገር ሰይጣን ሊነካው አይችልም። እኔ የጌታ ነኝ። ዋው ዋው! ሻባያና ካዲጋቦስ ሄልቫጋዳ ባሼና ማንታ ኢራዲጎሶፌና ማያ ሃላካሶቶ ባሺዳ ባያ ብራዲካዞጎዶቦስ ላንቲል ቫሃኒያ ካሮና ኢልቬኒ ዛባባ ሺላ ቫሃንቶ ብራጋዲጋባሺሎ ቦሳ ማልዳሪጎዶ ሶሎሎ ማንታ ሂልቬኒ ናጎዛ ባዲጋ ያላባራዲጋስ ኢላሎስ ሳባሃንዲ ናካይ ኢልካዳ ባሼሌ ቬኔኒ ጎሮ ተሰብሯል። ከቤታችሁ ተሰብሯል። ከህይወታችሁ ተሰብሯል። ጠላት ያስቀመጠው የትኛው ወጥመድ ተሰብሯል። ወይ እያየው ነው። ብዙ ሰዎች እየወጣችሁ ነው ማየው። ይኸው ይህ ጸሎት ሲጸልዩ ከዚህ ጸሎት በኋላ አምናችሁ እንዲበሉ ወጣለሁ በድል ብላችሁ ጸልዩ። ከኔ ጋር ወጣለሁ፣ ወደ አዲስ ክብር ወጣለሁ። እግዚአብሔር ወደ ነገረኝ ወጣለሁ። ሰማይ ወደ አወራኝ ወጣለሁ። በአዲስ ክብር ወጣለሁ። አልያዝም። ጠላቴ እንደፈለገ ሊያደርገኝ አይችልም። እኔ ሰማይ ያለኝን ነኝ። ጌታ ያለኝን ነኝ። እሱ ያለኝን ነኝ። እግዚአብሔር የተናገረኝን ነኝ እንጂ ሁኔታ ያለኝን አይደለሁም። ድል አለ ከፊቴ፣ ሞገስ አለ ከፊቴ። ነግሮኛል ጌታ። የተነገረኝን ትንቢቴን ልወርስ ነው። የተነገረኝን የተስፋን ቃል ልይዘው ነው፣ ልጨብጠው ነው፣ ልገናኘው ነው። አያልያ ሳባታ ሻባካዳቦ ማሃዳጉ ሳባሃዳባይ ሊጨብጠው ነው፣ ሊይዘው ነው፣ ሊገናኘው ነው። ዳሲ ኮቮሆቶ ሊገናኘው ነው፣ ሊወስደው ነው። በጭራሽ እግዚአብሔር የተናገረኝን በእኔ ህይወት ላይ ሊፈጽም ነው። አንድ በአንድ ሊፈጽም ነው። አንድ በአንድ ሊያደርግ ነው። አንድ በአንድ በእኔ ህይወት ሊሆን ነው። ሰማይ ያለኝ ሊፈጸም ነው። ሊፈጸም ነው። ሊሆን ነው። አጃባካቲስ ማታጋባሼ ሌቬስ ሮሆዶጎቦ ሾሎቦጎዶጎ ሮጎዶጎቦስ ክፉ ሰዎችን ከመንገዳችሁ ላይ አነሳው። ክፉ ሰዎችን፣ ክፋትን ጸንሶ ክፋትን የሚወልዱ ሰዎች አሉ። ልጅ ጸንሶ ልጅ ሰው እንደሚወልድ ክፋት ጸንሶ ክፋት የሚወልዱ ሰዎች አሉ በዚህ ምድር ላይ። ከነክፋታቸው ከመንገዳችሁ ላይ ይጠረጉ። ከነክፋታቸው በጌታ በኢየሱስ ክርስቶስ ስም ይጠረጉ፣ ይነሱ ከመንገዳችሁ ላይ። ሀባጋሼና ማታ ላባጋዳጋባ ክፉ ሰዎች፣ መጥፎ ነገር ብቻ የሚያስቡ፣ የሰውን ነገር ሲበላሽ ማየት የሚፈልጉ፣ የሰውን ነገር ለማበላሸት ቀን ከሌሊት ጉድጓድ ቆፋሪዎች ሰዎች አሉ እዚህ ምድር ላይ። እኔ ዛሬ እንደ እግዚአብሔር ሰው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እቅዳቸው የፈረሰ ይሁን፣ ፕሮግራማቸው የከሸፈ ይሁን። ዓላማቸው የተመታ ይሁን። በኢየሱስ ስም ይመታ።
በኢየሱስ ስም ይፍረስ። ሃጋዲያ ሼላቫን ደከሙ እንጂ ምንም አያመጡም። ለፉ እንጂ ምንም አያመጡም። ዝም ብሎ ለፉ እንጂ ዝም ብሎ ደከሙ እንጂ ምንም አያመጡም። እኔ ዛሬ እንደ እግዚአብሔር ሰው ጸልያለሁ። እግዚአብሔር ለአንድ ሰው በሚደንቅ ጉብኝትና በሚደንቅ ተአምራት ቤቱን ዛሬ ይጎበኛል። ያለፈውን አልፋችሁ በአዲስ ክብር የምትቆሙበትን፣ ያለፈውን አስባችሁ በዛ ጉዳይ የምትጨነቁበትን የምታለቅሱበትን አይደለም፣ በአዲስ ክብር የምትቆሙበትን፣ በአዲስ ሞገስ የምትቆሙበትን ታላቅ የእግዚአብሔር ጉብኝት በሕይወታችሁ ይሆናል። ማሼላ ቫሃዳ ጋቦስ ሩባጋዳ ሺላ ቫሃንዳ ጋባራዳ ላቦስ ሴላ ቫሃን ታካየ ይረዳል። እግዚአብሔር ያግዛል። እግዚአብሔር ብቻውን መንገድ ያወጣል። እግዚአብሔር መንገድ በሌለበት መንገድ የሚያወጣ አምላክ ነው። ሚሳነው ነገር የሌለው አምላክ ነው። ሁሉን የሚችል አባት ነው። በክርስቶስ ኃይል የሚሰጥ እግዚአብሔር ነው። ስለዚህ ኃይልን በሚሰጥ በክርስቶስ ሁሉን እችላለሁ ሐዋርያው እንዳለው በክርስቶስ ሁሉን የምትችሉበት ጸጋ ይሰጣችኋል። በክርስቶስ አዲስ ምዕራፍ የምትጀምሩበት፣ በክርስቶስ የማይታለፈውን የምታልፉበት፣ እናንተ ራሳችሁ በቃኝ ከዚህ በኋላ ይህ ጉዳይ ሊሆን አይችልም ያላችሁትን ጉዳይ እየከፈተ ጌታ ይሰጣችኋል። ይህንን ስትናገሩ ለምን መሰላችሁ? ኃይል እግዚአብሔር ስለሆነ ማለት ነው። የእግዚአብሔር ኃይል ደግሞ ታማኝ ነው። እግዚአብሔር በኃይሉ ከፍ ያለውን ነገር አድርጎ ልጆቹን የሚያስደንቅ አምላክ ነው። በኃይሉ ከፍ ያለው ያ ዳዊት ሲናገር ለዚህ ነው እግዚአብሔር አንድ ጊዜ ተናገረ ያለ። እኔ እኮ እንዴት እግዚአብሔር አንድ ጊዜ ተናገረ ብሎ ኃይል የእግዚአብሔር ነው አለ። አንድ ጊዜ እኮ ነው እግዚአብሔር የተናገረው፣ ግን ኃይል የእግዚአብሔር ነው አለ። እግዚአብሔር አንድ ይናገራል፣ ኃይል የእግዚአብሔር። እውነቴን እኮ ነው። በእውነት እኔ እንዲህ ለማለት ፈልጌ አይደለም እኮ እንደዚህ ማለት አያለ አብራራም። ጌታ አንዴ ከተናገረ ተናገረ ነው። ለምን እኛ እየማልን በእውነት እንትና ምስክር ነው እውነት እንደዚህ ሆኖ ስንት ማላ አለ። ጌታ ግን አንዴ ተናግሮ በቃ ተናገረ፣ ጨረሰ። የእግዚአብሔር አንድ ንግግር ኃይል አለበት። አባቴ ዛሬ ጸልያለሁ፣ ይናገራችሁ እግዚአብሔር፣ ያውራችሁ እግዚአብሔር፣ ያናግራችሁ እግዚአብሔር፣ ድል ይስጣችሁ እግዚአብሔር፣ ሞገስ ይሁንላችሁ እግዚአብሔር። እንደ እግዚአብሔር ሰው ጸልያለሁ። ተከራካሪዎችን አልፋችሁ የምትገለጡበት ሞገስ ያገኛችሁ። አታልፍም፣ አትገባም፣ አይሆንም፣ አይሳካም በጭራሽ የሚሉትን ተከራካሪዎችን አልፋችሁ በድል ትገባላችሁ። ሻባሃል ወፋሃዳባ አልፋችሁ በድል በጌታ በኢየሱስ ስም ትገባላችሁ። ዛሬ ጸልያለሁ ለአንድ ሰው
የማይቻለውን የሚያስችል እግዚአብሔርን ይዣለሁ በሉ። የማይቻል ነው፣ ሲታይ የማይቻል ነው፣ በሰውኛ የማይቻል ነው። ነገሩ በፍጹም የሚሆን አይደለም፣ ግን የሚያስችል እግዚአብሔር ከኔ ውስጥ አለ። የሚያስችል ጌታን ይዣለሁ። አዎ በእርግጥ ልክ ነው፣ ማይቻለው ነው፣ ግን የሚያስችል የእግዚአብሔር ክንድ አግኝቶኛል። ታላቁ የአባቴ ክንድ ነክቶኛል። ስለዚህ በፊቴ ላይ ያለው ድል ብቻ ነው። ውጣና ውረስ ብሎኛል። ወጥቼ ወርሳለሁ። መውጣት አንድ ሰው ከቤቱ እስካልወጣ ድረስ ውጭ ላይ ያለውን ነገር ማወቅ አይችልም። መራመድ ልጆቻችሁን አንድ ሰው ልጅ ወይም ደግሞ አንድ ሕፃን ልጅ ዳዴ ሳያስለምድ ወይም ሳያስተምር እንዴት ነው ሂድ ሩጥ ማለት የሚችለው? ስለዚህ ዳዴ ብሎ እየወደቀ እየተነሳ መራመድን የለመደ ልጅ መራመድን መሄድን የለመደ ልጅ አንድ ቀን ቀጥ ብሎ ይሄዳል። ሁሉ ጊዜ እየወደቀ አይኖርም። አያችሁ፣ አንዳንድ ጊዜ አንዳንድ ነገሮችን ስትጀምሩ መውደቅ አለ። የሆነ ቢዝነስ ልትጀምሩ ስትሉ ትወድቃላችሁ። ስትጀምሩ ትወድቃላችሁ። ያ ማለት በቃ ማለት አይደለም። ወድቆ መነሳት ባል ነገር አለ። ስለዚህ ጀምራችሁ ልትወድቁ ትችላላችሁ። ተስፋ አትቁረጡ። ለምን? ተነሱና ቀጥሉ። ይሄ ዘመን በፊት ሰው ወድቆ ድንገት በሆነ ነገር ላይ ዝናብ ወቅት ላይ ተንሸራቶ ሰው ቢወድቅ ወይ ደግሞ የሆነ ነገር ሰውን ውሃ ቢወስደው የሆነ ነገር ቢሆን በፊት እኔ የማውቀው ሰውን ሮጦ ሲያድን ነው የማውቀው። አሁን አባቴ ለቲክቶክ ነው የሚቀርጹ። አሁን ማዳን የሚባል ነገር የለም። አሁን ለቲክቶክ ይቀርጹሃል፣ ብትወድቅ ይስቁብሃል። ስለዚህ መጥቶ የሚያድነኝና የሆነ ሰው መጥቶ እስኪያነሳኝ ጠብቃለሁ ማለት ዘበት ነው። ማንም መጥቶ አያነሳችሁ። ስለዚህ ማድረግ ያለብን ምንድን ነው? ማድረግ ያለብንማ ብንወድቅም ተነስተን ራሳችን መቀጠል ነው። የሆነ እጅ መጥቶ የሆነ ሰው መጥቶ ያነሳናል ብሎ መጠበቅ በጣም የማይሆን ነገር ነው። ስለዚህ መጽሐፍ ቅዱስ ራሱ ስለ መውደቅ ሲናገር ጻድቅ 7 ቢወድቅ 7 ይነሳል ይላል። አቤት ቢወድቅ 7 ይነሳል ይላል። ስለዚህ ወደኩ ብላችሁ አትቀመጡ። በቃ ጸጋ አገልግሎት ጀምሬ ጌታ መርቶኝ አገልግሎት ጀምሬ በቃ ሰዎች ሁሉ ጀርባ ሰጡኝ፣ ያለው ነገር ሁሉ አስጠላኝ ብለሽ ወደ ኋላ አትመለሽ። መሰናክል በዛ ምናምን ብለሽ ወደ ኋላ አትመለሽ። ችግር የሌለው እኔና ሰማይ ብቻ ነው። ችግር የሌለው ሰማይ ብቻ ነው። ወላ ባታላ ችግር አለ። ሀገር ብትቀይር ችግር አለ። የሆነ ቦታ ችግር አለ። ስለዚህ ችግር የሌለበት ሀገር የለም። ሁሉ ቦታ ላይ ችግር አለ እና ሰው መጥቶ ያነሳኛል ብሎ ቁጭ ብሎ ማልቀስ ዋጋ ያስከፍላል። የራስሽን ጊዜ ነው የምታቃጥዩ። ጊዜ ከማቃጠል ደግሞ ተነስቶ ተጎድተን ቢሆን ተነስቶ መቀጠል ይሻላል። በዚህ ጊዜ የሚመታ የሚያስቀምጥ እምጥል እንጂ የሚያነሳ የለም። ስለዚህ እግዚአብሔር ይረዳኛል ብሎ መቀጠል ብቻ ነው የሚሻለው። በፊት እንደነገርኳችሁ ሰዎች ሰው ሲወድቅ እኔን ይላል። እኔን ብሎ ሰው አንስቶ ድጋሚ ያቆማል። ከዛ ቀጥል ይላል። አሁን ከሰው ይልቅ ውሻ ነው ታማኝ። ታውቃላችሁ ይሄንን? ታማኝ ማን ነው ካላችሁ ከሰው ይልቅ ውሻ ታማኝ ነው። ውሻ ምን ያደርጋል? አንድ ሰው
አንድ ሰው ካበላው ካጠጣው ያንን ሰው አይረሳም። ውሻ በጭራሽ አይረሳም። ባለውለታዬ ነው ይለዋል። እና ያመሰግነዋል። በሚችለው ሁሉ ይታዘዝለታል። በሰለጠነ ዓለም ላይ እንደውም ውሻ ማለት ነው ይታዘዛል፣ እንደ ልጅ ይታዘዛል እና በፍጹም ይጠብቃል ቤተሰቡን። ሰው ግን ውለታ አለብኝ አብልተኸኛል ብሎ አንተን አይረዳህም። ይገላል ሲፈልግ። ራሱ አንተ ያበላው ከእጅ በልቶ ሊገልህ ይችላል፣ ሊያጠፋ ይችላል። ይሄ ሰው ፍጥረት ነው። ስለዚህ ማን ነው ታማኝ? ትናንትና የረዳውን፣ ትናንትና ያገዛችሁትን፣ ትናንትና ብዙ ዋጋ የከፈላችሁትን፣ ትናንትና ብዙ ነገር ያደረጋችሁትን ረስቶ ሰው ሊገላችሁ ይችላል። ያ የረዳችሁት ሰው በረዳችሁት ሰው ልትሞቱ ትችላላችሁ። ይሄ ምን እንደሚያሳይ ታውቃላችሁ? ሰው ታማኝ አለመሆኑ ነው። ሰው ታማኝ አለመሆኑ በዚህ ብቻ አይደለም። ዘፍጥረት ላይ መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ ሰው አታድርግ የተባለውን በማድረጉ እግዚአብሔር ሰውን በመፈጠሩ ተጸጸተ ይላል። በተለይ ለምን ፈጠርኩ አለ። ምዕራፍ 6 ላይ አጠፋለሁ እስኪል ድረስ ደርሷል እግዚአብሔር። ስለዚህ እግዚአብሔር ከዚህ ነገር ይጠብቃል። ልበቀናዎች አድርገን ጌታ ልበቀና አድርገኝ በሉት። ጌታን ልብ ስጠኝ በሉ። ጌታ ሆይ ለሰዎች መልካም መሆን እንድችል በቻልኩት አቅም ለሰዎች መልካም መሆን እንድችል ልበቀና አድርገኝ በሉት። እግዚአብሔር ልበቀና 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 በእውነት ያድርገን። ለሰዎች መልካም እንሆን እንጂ መጥፎ አንሆን። የእግዚአብሔር እጅ በነገር ሁሉ ይርዳችሁ። አባት ሆይ ጸልያለሁ፣ በኢየሱስ ስም ልጆችን ስለምትጎበኛቸው ጣልቃ ስለገባህላቸው በኢየሱስ ክርስቶስ ስም መውጣትና መግባት ስለሆነላቸው አመሰግናለሁ። የዛሬው ጸሎታችን መውጣትና መግባት፣ ካለንበትና ከተያዝንበት መውጣት፣ እግዚአብሔር ወደ ነገረን መውጣት፣ እግዚአብሔር ወዳወራን ቦታ ደግሞ መድረስ መግባት ይሆንላችሁ በኢየሱስ ጌታ ስም። ሃሌሉያ። ሼላ ቫሃላ ቦስ ለብራሃዳጋ በውሻላ ቫሃዲያ ቦስ ብሬሌቬንታ ካራዲ ሾሎ ቦራዲ ዳባራዳባይ መልካምነቱ ታላቅነቱ ኃይሉ ይገለጥ። ነገራችሁ ከወደቀበት ይነሳ። የሚያስደንቅ ሞገስ በቤታችሁ ላይ ይሁን። አዲስ ምዕራፍ ጀምሩ። ይሄ ቃል በሕይወታችሁ ላይ አካል ይልበስ። በረከታችሁ ይጨምር። ድግምት፣ ሟርት፣ ጥንቆላ በእናንተ ላይ አይስራ። በየጊዜው በእናንተ ላይ የሚሰራ ሴራ ሁሉ ለዘላለም ከንቱ ይሁን። እግዚአብሔር አምላክ ድል ይስጣችሁ። ሁሉ ጊዜ በማሸነፍ ታወቁ። አሸናፊነት መታወቂያችሁ ይሁን። እሱ አሸናፊ ናት፣ እሱ አሸናፊ ናት ነው የሚያስብል አሸናፊነት ለእናንተ መታወቂያችሁ ይሁን። ሰዎች ሁሉ በማሸነፋችሁ ይወቋችሁ። ኧረ እሱ አሸናፊ ነው፣ እሱ አሸናፊ ናት ይበሏችሁ ሰዎች። በጌታ በኢየሱስ ስም ይሁንላችሁ። ጸልያለሁ። ስሜ ይባረክ። ይህን ስለምታደርግ አመሰግናለሁ። በምትወደው ልጅ በኢየሱስ ክርስቶስ ድንቅ ስም አሜን። እንደነገርኳችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጓችሁ ውጡ። ላይክ አድርጉ። አሜን እያላችሁ ተቀበሉ። ጌታ ኢየሱስ ከእናንተ ጋር ይሁን። በነገር ሁሉ የጸሎታችሁ ጉልበት እንደታደሰ በዚህ ጸሎት እየተባረካችሁ እንደሆነ
በጣም እርግጠኛ ነኝ። ብዙዎቻችሁን እግዚአብሔር እየጎበኛችሁ እንደሆነ እየረዳችሁ እንደሆነ ይሰማኛል። በምትሰጡት አስተያየት በእውነት እየተባረኩ ነው። ምክር አዘል የሆነ ጸሎት ነው። እየመከርከን ነው። ተባረክ። እየጸለይክ ስላለ ጌታ ይባረክ። የምትሉትንም ኮመንት እያነበብኩ ነው፣ አይቻለሁ። አመሰግናለሁ። እግዚአብሔር አምላክ እናንተንም በብዙ ይባርካችሁ። በጣም ተባረኩ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ሻሎም